አብርሃም ቡታጅራ ለምንድነው የሚሄደው? ጤነኛ አይደል እንዴ? ሁላችንም እኮ ያየነው ጤነኛ እንደሆነ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ዛሬም እንግዲህ አንድ ነገር ተከስቷል። ከትላንትና ወዲያ እንግዲህ አብርሃም ደህና ሆኖ አይተናል። ሁላችንም አብርሃም ጤነኛ እንደነበረ ሁላችንም ተረድተናል። በቃ ሲስቅ ሲያወራ ሲጠይቅ ጥያቄዎችን ምናምን አይተናልና ምንም በአብርሃም ህይወት ላይ የተፈጠረ ነገር እንደሌለ ወይ ደግሞ አብርሃም ጤነኛ እንደሆነ አይተናል። ዛሬ ላይ ደግሞ እንግዲህ አብርሃም ቡታጅራ መሄድ አለበት የለበትም በሚል እንግዲህ ጭቅጭቃቸውን ቀጥለዋል ማለት ነው። እኔ እውነት ለመናገር አንዳንድ ጊዜ ሰው ለምንድነው ሰላም የማይፈልገው? ለምንድነው ሰላም የማይመቸው? ማለት በቃ እኔ ሁሉንም ሳያቸው አንዳንድ ጊዜ ሰላም የማይመቻቸው አይነት ሰዎች ሆነው ነው ያገኘኋቸውና ለምንድነው ሁሉ ጊዜ የሚጨቃጨቁት? አይሰለቻቸውም እንዴ? እኛን ራሱ ከአሰለቹን እውነት በቃ ሁሉ ጊዜ ጭቅጭቅ የሚያወሩት ሐሳብ አንድ አይነት በቃ ሁሉ ጊዜ ተመሳሳይ ነገር ላይ እንደዚህ መጨቃጨቅ አለባቸው ብዬ አላምንም። ስለዚህ አብርሃም ጤነኛ ነው አይደለም፣ ገና ነው፣ ብዙ አልተሻለውም ምናምን የሚሉ ሐሳቦች እንግዲህ ከዴቭ በኩል ሲነሱ ሰምተናል። ነገር ግን አብርሃም ደግሞ ጤነኛ እንደሆነ አይተናል ሁላችንም ባለፈው ማለት ነው። ስለዚህ አብርሃም ላይ ምንም የተፈጠረ ነገር እንደሌለም እንድንረዳ ነው ያደረጉን በራሳቸው ቪዲዮ ማለት ነው ባለፈው በለቀቁት። ለማንኛውም ግን አሁንም ድረስ አብርሃም ላይ እንግዲህ የራሳቸውን ውሳኔ ማሳረፍ ነው የሚፈልጉት ሁሉም። እነ ሩታና እነ ኤፍሬም እነሱ ጋር መውሰድ ይፈልጋሉ፣ እነ ዴቭ እነ ሄርሜላ ምናምን ደግሞ እነሱ ጋር መውሰድ ይፈልጋሉና እስከዛሬ ድረስ የአብርሃም ህይወት ላይ መወሰን ነው የሚፈልጉት። እስከዛሬ ድረስ አብርሃምን እንደፈለጉ ማድረግ ነው የሚፈልጉት እስከዛሬ ማለት ነው። ምክንያቱም እንደዚህ ጤነኛ ሆኖ ያየነው ራሱ በቃ እየተሻሙበት ነው ያሉት፣ እየተጫወቱ ነው ያሉት እነሱ ጨዋታቸውን ማለት ነው። ስለዚህ ለምንድነው አብርሃምን የማይተውት? አብርሃም እኮ በቃ ዳነ፣ አለቀ። ይሄንን ርዕስ ብትቋጩት ይሻላል። ቡታጅራ ይሄድ ምናምን በቃ አብርሃም ድኗል። ከዚህ በኋላ ራሱ የሚወስነውን ውሳኔ ይወስን እንጂ ከዚህ በላይ ለምንድነው በአብርሃም ላይ አሁንም ድረስ ውሳኔዎችን ለማሳለፍ የምትሞክሩት? ለምንድነው እስከዛሬ ድረስ አብርሃም እንዳልዳነ ወይ ደግሞ ወደ ቀድሞ ማንነቱ እንዳልተመለሰ አክት የምታደርጉት? ለምንድነው? እነ ዴቭን ብትሆኑ አብርሃምን ቡታጅራ ይዛችሁ ለመሄድ ነው የምትፈልጉት። እነ ሩታን ብትሆኑ ቤቷ ለማስገባትና አብራ ለመኖር ምናምን ነው የምታስበውና አብርሃም እኮ ድኗል። ለምንድነው ራሱ የማይወስነው አሁን? እስከዛሬ ድረስ እሺ አብርሃም ስለታበመ ወይ ወደ ቀድሞ ማንነቱ ስላልተመለሰ እንደ ቀድሞ ስላልሆነ እናንተ ማኔጅ ያረጋችሁት ቆይታችኋል። ስትፈልጉ እነ ዴቭ ተወስዱታላችሁ፣ ስትፈልጉ እነ ኤፍሬም ተወስዱታላችሁና ማኔጅ ያረጋችሁት ነበር ራሳችሁ። አሁን ላይ ግን አብርሃም እንዳየነው ድኗል። ባለፈው እንግዲህ ሰርፕራይዝ የተደረገ ጊዜ እንዳየነው አብርሃም ጤነኛ ነው። ስለዚህ ራሱ ለምንድነው የማይወስነው? ራሱ ለምንድነው የሚፈልገውን ነገር የማያደርገው ነው? ወይስ ግዴታ በእናንተ ሰርክል ውስጥ መቀመጥ አለበት አብርሃም? እንዴ ሁላችሁም ለምንድነው ከሱ ህይወት የማትወጡት? ከዚህ በኋላ እኮ ራሱ ድኗል፣ ወደሚፈልገው መንገድ ይሄድ። እንደውም እነ ሩታ ጋር ነው መሆን የምፈልገው እንዳትወስዱኝ እያለ ነው ይዛችሁት ሄዳችሁት የሚባል ነገር ሰምተናል። ስለዚህ የሰርፕራይዙ ቀን አብርሃም ደህና እንደነበረ ስላየን ሩታ ጋር ነው የሚሄደው ካለ ሩታ ጋር እንዲሄድ ለምንድነው ያልፈቀዳችሁለት? በእርግጥ ባለፈው ስትነጋገሩ ያው አብርሃምን አምጥታችሁ ፕሮግራሙ ካለቀ በኋላ መልሼ ይዤው ሄዳለሁ ምናምን እያለ ነበር ዴቭ ሲናገር የነበረውና ነገር ግን ያው ፕሮግራሙ ላይ ሲመጣ አብርሃም ጤነኛ ሆኖ ነው ያየነው። ስለዚህ ጤነኛ ከሆነ ሩታ ጋር መሄድ ነው የምፈልገው ካለ ሩታ ጋር መሄድ ፈልጓል ማለት ነው። ስለዚህ ለምንድነው የማትተውት? ለምንድነው ሩታ ጋር እንዲሆን የማትፈቅዱለት? ገና ሙሉ ለሙሉ አልተሻለውም ምናምን ሲል ሰምተናል ዴቭ። እና እንግዲህ አብርሃም ድሮ የምናውቀው እንደዚህ ነው። እውነት እንነጋገር ከተባለ ባለፈው የፕሮግራሙ ጊዜ የነበረውን አብርሃም ነው ድሮም የምናውቀው። ስለዚህ ድኗል አብርሃም ሙሉ ለሙሉ አሁን ጤነኛ ነው። ያው ቀድሞ ታሞ ነበር አልታመመም ሌላ ጥያቄ ቢሆንም ማለት ነው እሱ። ለማንኛውም ግን ባለፈው እንዳየነው ደህና ነው። ስለዚህ ሩታ ጋር መሆን ነው የምፈልገው እያለ ጎትታችሁ ከሆነ የወሰዳችሁት መልሳችሁ ለሩታ አስረክቡ። ምክንያቱም አብርሃም የዛኔ በራሱ ተነሳሽነት ጥያቄዎችን ሲጠይቅ ነበር፣ ሲያወራ ነበር፣ ሲስቅ ነበር ምናምን። ስለዚህ ሁሉንም ነገር ያውቃል፣ ሁሉም ነገር ደህና ነው አብርሃም ጋር። ስለዚህ ሩታ ነው የምፈልገው ካለ ወደ ሩታ መመለስ ነው ያለባችሁ አብርሃምን። ምናልባት ጋሽዬ ጋር ሂዶ ነው ድኖ የመጣው ካላችሁን እሺ ድኖ መጥቷል። በቃ አብርሃም አሁን ድኖ መጥቷል። ቡታጅራ መሄድ ይጠበቅበታል የሚል እምነት የለኝም። ምክንያቱም ባለፈው ሲያወራ ልክ እንደ ድሮ ሆኖ ስላየ ነው ማለት ነው። ለማንኛውም ግን ከዚህ በኋላ አብርሃም ራሱ ወደ ጤንነቱ ስለተመለሰ ሁሉንም ሰዎች ሰብስቦ ማስጠንቀቅ ነው ያለበት። በቃ በሱ ህይወት እንዳይወስኑ፣ በሱ ህይወት እንዳይገቡ፣ የራሱን ውሳኔ የራሱን ፍላጎት ማድረግ እንደሚችል ሁሉንም ሰዎች ሰብስቦ ማስጠንቀቅ አለበት ብዬ አምናለሁ። ምክንያቱም እስከዛሬ ድረስ በራሱ ምንም ነገር ይወስናል ብለው እያሰቡ ስላልሆነ ማለት ነው። ስለዚህ አሁን ላይ ጤነኛ ስለሆነ ወደ ጤንነቱ ስለተመለሰ አብርሃም
እነ ሩታንም እነ ሄርሜላን እነ ቡዜ እነ ዴቭን ሁሉንም ሰብስቦ ከዚህ በኋላ ማናችሁም በእኔ ውሳኔ እንዳትገቡ የራሴን ውሳኔ ነው የምወስነው እኔ ጤነኛ ነኝ ብሎ ሁሉንም ሰዎች ማስጠንቀቅ መቻል አለበት ብዬ አምናለሁ። ምክንያቱም አብርሃም እንደዛ ማድረግ ካልቻለ አሁንም ጤንነቱ ላይ ጥያቄ አለ ማለት ነው። ነገር ግን አብርሃም አሁንም ቢሆን ሙሉ ለሙሉ ጤነኛ ከሆነ ነገሮችን በራሱ ማሰብ ማገናዘብ መወሰን የሚችል አይነት ሰው ከሆነ ሁሉንም ሰዎች ሰብስቦ ከዚህ በኋላ ማናችሁም በእኔ ህይወት እንዳትወስኑ ማናችሁም እንደፈለጋችሁ ልታደርጉኝ እንዳትሞክሩ እኔ በራሴ መንገድ ነው መንቀሳቀስ የምፈልገው ብሎ ሊያስጠነቅቃቸው ይገባል ብዬ አስባለሁ። ምክንያቱም እንደዛ ካልሆነ አብርሃም ጤነኛ ነው ብለን ማሰብ ስለማንችል ማለት ነው። ነገር ግን ከትላንትና ወዲያ ፕሮግራሙ ላይ እንዳየነው ከሆነ አብርሃም ወደ ቀድሞ ማንነቱ ተመልሶ አይተነዋል። ስለዚህ ወደ ቀድሞ ማንነቱ የተመለሰ ሰው ደግሞ ማንም ሰው ማኔጅ እንዲያደርገው አይፈቅድም። ስለዚህ አብርሃምም ሩታም ትሁን እነ ቡዜም ይሁኑ እነ ዴቭም እነ ኤፍሬም የሚሆኑ እንደፈለጉ እንዲያንቀሳቀሱ ባትፈቅድ መልካም ነው። በቃ ጤነኛ ከሆንክ ራሴ ነኝ ነገሮችን የምፈጽመው የማደርገው በል ወደ ሩታ መለሳለሁ ብለን የምታስብ ከሆነ ጤነኛ ከሆንክ ማንም ሰው ሊይዛ አይችልም። በቃ ወደ ሩታ የምትመለስ ከሆነ ወደ ሩታ ተመለስ፣ አለቀ። እነ ዴቭ አስገድደው ቡታጅራ ሊወስዱ አይችሉም ጤነኛ ከሆንክ ማለት ነው። ስለዚህ ነገሮችን በራስህ ማድረግ እንደምትችል ልታሳያቸው ታስጠነቅቃቸውም ይገባል የሚል እምነት አለኝ። ካለበለዚያ ግን አሁንም ድረስ እንግዲህ ምናልባት አልተሻለህም ወይ ደህና አይደለህም ብለን እንድናምን ደግሞ ታድርገናለህ ማለት ነው። ነገር ግን ያው ሁላችንም የምናስተውል የምናገናዘብ ሰዎች ነን። ባለፈው ካየነው አንጻር ግን አብርሃም ወደ ቀድሞ ማንነቱ ተመልሷል። ስለዚህ ወደ ቀድሞ ማንነቱ ስለተመለሰ ስለዳነ እናንተም እንደፈለጋችሁ ማንቀሳቀስ የምትችሉት ሰው መስሎ ባይታያችሁ ጥሩ ነው፣ በዙሪያው ያላችሁ ሰዎች ማለት ነው። ምክንያቱም ጤነኛ ሰው ነው፣ እናንተ እንደፈለጋችሁት ልታደርጉት ስለማትችሉ ማለት ነው። ስለዚህ አብርሃም የራስህን ውሳኔ ራስህ ማስተላለፍ ብትጀምር የራስህን ውሳኔ ራስህ መወሰን ብትጀምርና እንደፈለግን እናንቀሳቀሰዋለን የሚሉ ሰዎችን ደግሞ ወተህ ብታስጠነቅቃቸውና የራሴን ውሳኔ ነው መወስነው እኔ ጤነኛ ነኝ ብለህ የሆነ አጽንኦት ሰተህ ብትናገራቸው መልካም ነው የሚል እምነት አለኝ። ለማንኛውም የአብርሃም ጤንነት ስለተመለሰ እንደ ቀድሞ ስለሆነ በጣም ሁላችንም ደስተኞች ነን። ነገር ግን ከዚህ በኋላ አብርሃም ታሟል፣ አብርሃም በሽተኛ ነው፣ አብርሃም የሆነ ነገር ሆኗል የሚሉ ነገሮችን መስማት አንፈልግም። ምክንያቱም ባለፈው አብርሃም ደህና ሆኖ ስላየ ነው ማለት ነው። ሁላችንም አብርሃም ጤነኛ ሆኖ ቆሞ ስላየ ነው ማለት ነው። ሲያወራ ሲናገር ሲፈልግ ሲስቅ ሲፈልግ የፈለገውን ነገር ሲጠይቅ ምናምን ጤነኛ ሆኖ ስላየ ነው። ከዚህ በኋላ አብርሃም በሽተኛ ነው ታሟል ምናምን የሚሉ ነገሮችን ማሰብ አንፈልግም። ከዚህ በኋላ የምንፈልገው የአብርሃምን ውሳኔ ነው። በቃ አብርሃም ይሄንን ነገር ወሰነ፣ አብርሃም ይሄንን ነገር አደረገ የሚሉ ነገሮችን ብቻ ነው ማሰብም ማየትም የምንፈልገው እንጂ አብርሃም ታሟል ጤነኛ አይደለም ምናምን የሚሉ ክርክሮችን ወደኋላ ብታረጓቸው መልካም ነው የሚል እምነት አለኝ። ለእናንተም ለኦዲየንሳችሁም ለሚወዳችሁ ሰውም ስትሉ ጭቅጭቃችሁን ብታቆሙ ደግሞ እጅግ በጣም መልካም ነው። በቃ ጭቅጭቅ ሲበዛም አንዳንድ ጊዜ ይሰለቻል። በቃ ሁል ጊዜ የሆነ ነገር አምጥታችሁ በቃ ተጣልታችሁ ተጨቃጭቃችሁ መሄድ በጣም ነው የሚያሰለቸውም የሚያስጠላውም። ስለዚህ ለኦዲየንሳችሁ እንኳን ስትሉ ለኦዲየንሳችሁ ክብር ስትሉ አንድ ቀን እንኳን በሰላም እናያችሁ። እስኪ አንድ ቀን በሰላም ነው በቃ ሁላችሁም ደስተኛ ሆናችሁ ኑ እስኪ ሁላችሁም እስኪ አብርሃምን ጤነኛ መሆን ሰለብሬት አድርጉት። እስኪ አብርሃም ወደ ጤንነቱ ተመልሷል። ስለዚህ ይሄ ነገር ያስደስታችሁ፣ ይሄን ነገር አክብሩት እስኪ ሁላችሁም። ለማንኛውም ግን ባለፈው ባየነው ነገር ሁላችንም ደስተኞች ነን። አብርሃም ወደ ቀድሞ ማንነቱ ወደ ጤንነቱ ተመልሶ ስላየነው ማለት ነው። ለማንኛውም ከዚህ በኋላ የአብርሃምን መልስ የአብርሃምን ውሳኔ ደግሞ ሁላችንም በጉጉት የምንጠብቀው ነው የሚሆነው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።